ለፖሊስ መስጠት ማለት ነው በጣም ቀላል ከነ ማስረጃው ማለት ነው ወስጄ ማስረከብ እችላለሁ። ገባሽ? እዛው ስትንከራተቺ ትኖሪያለሽ። ይቅርበይ ማናቸው ንገሪን። እኛ ጠላቶች ናቸው። መታሽ እንደዚህ ነው የምትጮኸው እና እዚህ እንደሆነ ፍቀጂልኝ። ቢያንስ ልጆቼን አንቺ መጠበቅ አለብን። አንተ እኔ ጋር ነገሮች ሳይስተካከሉ የትም አልወጣም እንዴ! የትም አልወጣም። አንቺና ልጆቼን ትቼ የትም አልወጣም። ትሰሚኛለሽ? ለአንቺና ለትዳሬ ብዬ እኮ ለምን ለማሰሚኝ? ከእንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ውርም ነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ደግሞ ልጅቷ የምትለውን እየሰማሽ አይደል እንዴ? እሷ ስላለች እሱን መጠርጠር የለብኝም። እንገባ ሲጀመር የሚያደርግበት ምክንያት የለም። እንደገና ደግሞ ጭራሽ አይምሮ አይቀበልም። እሱ ይመረዘኛል ብዬ ማለት ነው። ለምን ይመረዘኛል? ሲጀመር ምን ይፈልጋል? ንገረኝ እስቲ ከኔ። እኔ ምን አውቃለሁ ብዬ ልጅቷ ስትመሰክር ነበርሽ አይደል? እሷን ማን እንደዛ በይ እንዳላት ገና እያጣራው ነው። ገብቷል አይደለ? እያጣራው ነው። የደረስኩበት ቀን ግን እኔን አድርገኝ። እኔም እኮ እያጣራው ነው ብዬ። ቆይ እኔን ትጠረጥሪያለሽ አንቺ? ከማን ነው? ከውሽማ ነው የምታጣራው? እኔን ትጠረጥሪኛለሽ? ሲጀመር ያቺ ውሽማ ምን አባቷ ልትሰራ ቤቴ መጣች? ንገረኝ እስቲ። እኔ ምን አውቃለሁ እንዴ? ውሽ ሲጀመር ውሽማ አይደለችም። ለምን ነው ማታስታውቂ? ምን ናት? ውቤ ለምን እንደዚህ መጥተሽ? ኦኬ እህታማቾች ናችሁ። የስጋ እህታማቾች። ቁጭ ብለን እናውራ። ተወኝ እስቲ። እኔ ካንተ ጋር ቁጭ ምልበት ነገሮችን እናስተካክለው ብዬ ናውም እየሰማኸኝ ነው? ነገሮች እየተባባሱ ነው። አላየሽም እንዴ? እንዴ ሰላምም እኮ ተመርዛለች። አላየሽም እንዴ? ቆይ ምንድነው የምትጠብቂው? በመሀላችን ከባድ ጠላት አለ። እናስተካክል እኮ ነው የምልሽ። ለምን ነው እጅ የምትሰጪው? ዛሬ ለምን ነው እጅ የምትሰጪው? ነገሮች እየተበላሹ ነው። የመጣው በምንድን ነው? በአንተ ነው። ገባህ አይደለ? እኔ አንቺ እንድትጎጂ አልፈልግም እኮ ብዬ የአንቺ ጉዳት ነው ያልፈልግም። እሺ አትጮብኝ ሰውዬ፣ ዞር በል። በጣም ነው የሚያሳስበው ነው። ምን ሆነሽ ነው? ለምንድን ነው በስርዓት እኮ እያወራሁሽ እኮ። ለምን ነው በስርዓት ማታወሪ? አትጮህብኝ። እየሰማ ነው። እሺ እኔ እኮ እያወራሁሽ እኮ። ለምን ነው ማትረጂኝ? ማውራት የምትፈልገውን አውራና ሂድ። እናውራበት እና ነገሮችን እናስተካክል። በጭራሽ የቶፊቅን ስም እንዳጠራ ገባክ? እሱ እዚህ ውስጥ ምንም በቃ የሚያገባውም ነገር የለም። መርዞሻል እንደዚህ ነው ብለህ የእሱን ስም እንዳጠራ ወጣኝ። እንደዛው አዎ፣ እናንተ እንደዛ እያላችሁ ግን ልጅቷ የመሰከረችው ምንድን ነው? ያንቀል ስለ ልጅቷ አያገባኝም። ገብቷል? እኔ ግን የማውቀው እንዳይታሰርም እኮ ያረግሽው አንቺ ነሽ። እኔ እኮ ለምን ይታሰራል እንዴ? ለምን ይታሰራል? ምን አረገኝ? ምንም አላረገኝም። ስላተረፈኝ ነው፣ ስላገዘኝ፣ አይዞህ ስላለኝ፣ በርቼ ስላለኝ። እሺ ማን ነው የመረዘሽ? አላውቅም። እሱን እናንተ ልጠይቃችሁ እንጂ ከውሽማ ጋር አንተ ነው። ውሽማ አይደለችም ያቺ ሴት። እሺ በቃ አለመግባባት ነው። ውሽማ አይደለችም። አለመግባባት ከሆነ ብዙ ጊዜ ጠይቄያለሁ። አንተ ግን እሷን መርጠህ ሄዳል። ገባ? ልትረጂኝ እኮ አልቻልሽም ብዬ እሷን መርጬ ታዲያ ከእሷ ጋር እያየሽኝ ነው። እኔም እያገኘኋት አይደለም፣ ስልኬን እያነሳች አይደለም። ስለዚህ የልቧን ሰርታ ሄዳለች። የቀብሬን ዜና እየጠበቀች ነው። ተይው ብዬ እንዲህ እንትን አትበይ። እንዲህ አታስቢ። ምን ላይ ደረሰች ብላ እየላከች ሊሆን ይችላል። እንዲህ አታስቢ። እስቲ ቀናውን አስቢ። ለምን ማላስበው? ማላስብበት ምክንያት ምንድን ነው? እንዴ ልጁ ጤነኛ አይደለም እንዴ? ለምንድን ነው አንቺ? እኔ አሁንም የምነግርህ ነገር ሌላ ጉዳይ ካለ፣ ሌላ ማውራት የምትፈልገው ነገር ካለ አውራና መሄድ ትችላለህ። ከዛ ውጪ ግን ቶፊቅን የመጥራት መብት የለህም። እሱን የመወንጀልም መብት የለህም። ሲቀጥል ደግሞ አንተ ፖሊስ ራሱ ብታመጣ እኔ እሱ እንዳልመረዘኝ ከተናገርኩ ነፃ ነው። ገባክ አይደለም? ሊመርዘኝ አይችልም። የሚመርዝበት ምክንያትም የለም። አንድ እሱ አይዞሽ የሚለኝ ከጎኔ ስላለ ያ ነገር አበሳጫችሁ ይመስለኛል። እነዛ ነው እየተረዳኋችሁ ያለሁት። አናደዳችሁና እኔም ብቸኛ ለማድረግና ወድቄ እንቀር ስለምትፈልጉ ከእሱ ጋር ልታጣሉ የነበረ ሀሳባችሁ፣ ግን ደግሞ አልተሳካላችሁ። ምን ማለት ነው? በቃ አልተሳካላችሁም። እኔ ማጣራት ባለብኝ መልኩ እያጣራሁኝ ነው። ከዛ ውጪ መተክ ምናምን አትጩህ። ይሄ የማይሆን ምክንያት አደርድርልኝ። በቃ ሲቀጥል ደግሞ እዚህ ቤት የሚያስመጣ ነገር የለም። የአንቺ ጉዳይ እኮ የኔ ጉዳይ ነው አይደለም። የሆነ ነገር ብትሆኝ እኮ ይመለከታል። የኔ ጉዳይ ያንተ ጉዳይ አይደለም። ያንተ ጉዳይ የኔ ጉዳይ አይደለም። አላቅህም፣ አታውቀኝም። ሰምተኛል አይደል? ውብዬ መሀላችን እኮ ልጆች አሉ። ለምንድን ነው አንቺ ማሰሚ? ቆይ በቃ በእናትህ ልጆች አትበል። ዛሬ ነው እንዴ ልጅ ትዝ የሚልክ? ዛሬ ነው እኔ እናንተ በአንድ ነገር እንደሚያገናኘን የምታውቀው? ዛሬ ነው። እናስተካክላለን። የተበላሸው እናስተካክላለን። ከአንተ ጋር ምንም ነገር አላስተካክልም። ይበቃኛል። በቃ አብቻለሁ። እኔን አታውቂኝም? ቆይ አላውቅህ። ለምን ነው እንደዚህ የጨከንሽብኝ? በቃ ስለማላውቅህ ነው። መቼም ማቁስ ሰው ላይ አዘኔታ ማሳየት ጥሩ አይደለም አይደል? ከልብሽ ነው ብዬ
እባክህ አሁን መናገር የምትፈልገውን ተናግርና ውጣ። ልጆቼን ማየትም መስማትም የለባቸውም። ቢያንስ ለእነሱ ጭንቅላት መጠንቀቅ አለብን። ገብተዋል አይደል? እየሰማኝ ነው? እሺ አንቺ የሚያስፈራሩ ሰዎች አሉ፣ የሚከታተሉ ሰዎች አሉ። ንገሪኝ። ይኑሩ። በራሴ ሁሉ ነገር በራሴ ጨርሳለሁ። እዚህ እንደሆን ፍቀጅልኝ። ቢያንስ ልጆቼን አንቺ መጠበቅ አለብን። አንተ እኔ ጋር አዎ፣ እዚህ መሆን አለብኝ። ኧረ እባክህ ተው እንጂ። እሺ ልጆቼና አንቺ ማን ነው የሚጠብቃቸው? መጀመሪያ ነው አሁን ይሄን አንተ ምን አስጨነቀ? አይደለም ቆይ ዛሬ ነው እንደ እያስጨነቀ ያለው ሴት ጋር ስትሄድ እኔ አልሄድኩም ብዬ በሴት እኔን ስትቀይረኝና ስታሰድበኝ ስታስመታኝ ማለት ነው። ያኔ ነበር ማሰብ የነበረብኝ። መረጃ አለኝ። ምን አልሄድኩም። ይቆጭሻል። ለምን ይቆጭሻል? የሰማሽ ቀን ይቆጭሻል። እኔ እኮ አሁን ዋና የመጣሁበት ጉዳይ ሰዎች የተከታተሉሽ እኮ ነው ብዬ ይከታተሉኝ። ችግር የለውም። መርስ እስኪያበሉሽ ድረስ እንዴ ፈተና ላይ እኮ ነሽ። በዚህ ጊዜ እኮ ከጎንሽ መሆን አለብኝ። እኔ ያለህበትን ችግር ማለት ነው በደንብ ጠይቄ ነበረ። እየሰማ ነው። ከዚች ጋር ያለህን ግንኙነት ምንድን ነው ብዬ ጠይቄ ነበር። አንተ ግን ምን አልከኝ? አያገባሽም አይደል? ቤቴ ድረስ ይዘህ መታ ሸሼ ገዳሜ ውብዬ ተናድጄ ስለነበረ ነው። አንተ በጣም ትናደድ የለ እንዴ? ስለዚህ እኔ ያንተን ንዴትም ያንተን ስራም ጥፋትህንም ሁሉ ነገርም እየቻልኩ መኖር አለብኝ። እንደዛ አልወጣኝም ውብዬ። እኔ ሁሌም መልካም ነገር ነው የምመኘው። በጣም ሰላም ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን። ግን አሁን ሰዎች ጠላቶች እኮ ከጀርባሽ እኮ አሉ ብዬ የኔና ያንቺን ትዳር የማይፈልጉ ብዙ ሰዎች አሉ እኮ ብዬ ትጨንቅልኛለህ። እኔ ምን ነኝ? እንዴት አልጨነቅልሽ? እኔ እኮ ምንህም አይደለሁም፣ ባልሽ ነኝ ብዬ። እስቲ እናው እኮ ሰማንያችንን አልቀደድንም። ለሰማንያ የምትፈልግ ከሆነ ነግሬሃለሁ እኮ ፍርድ ቤት ገትረኝ ይቀደድልሃል፣ አለቀ። ከዛ ውጭ ግን እባክህን ይሄ ባልሽ ነኝ ሚስቴ ነሽ ምናምን አትበል። ልትሆንም አትችልም። እኔ መሆንም አልፈልግም። ተይው ብዬ ተይ እንደዚህ አይነት ቃል አትናገሪ፣ አታሳመሚኝ ብዬ። እኔ ስንት ስራ አለብኝ። ገባ? ከአንተ ጋር የምደረግበት ምክንያት የለኝም። ለካ ሴትዮ የለችም። ስለዚህ መተህ እየተደበርክብኝ ነው። እንደዛ ነው ውብዬ? እንደዛ አይነት ነገር የለም። እንደዛ ነው እንጂ ጨዋታው አይደል? እሷን ስላጣሃት እኔ ጋር ትመላለሳለን። ቆይ እኔና አንቺን አለያይቶ ምንድን ነው የሚፈልጉት? ቆይ ንገሪኝ። አንተና ክፍተት እየፈጠርክ ያለሁ እኔና አንቺን አጣልተው ምንድን ነው የሚጠቀሙት? ምንድን ነው ጥቅማቸው? እኔና አንቺ ተለያይተን ምንድን ነው የሚጠቀሙት? ቆይ ነገሩ የተነሳው በእኔ ጉዳይ ነው እንዴ? በአንተ ጉዳይ እኮ ነው። ለምን ትጠይቀኛለህ? እኔን ትተህ ሴት ተከትለህ ሄድክ እኮ አንተ ነህ እንጂ እኔ አይደለሁም ወንድ ተከትዬ ሄድኩት አይደል እንዴ? ውብዬ እኔ አልሄድኩም። መሀል ላይ ያለ መግባባት ነው የተፈጠረው። ወስደውክ ነው። ለምንድን ነው አንተ ዕቃ ስለሆንክ ወስደውክ ነው። አንጠልጥለው ወስደውክ ነው። እንዳትነካኝ፣ እየሰማ ነው። እንዳትነካኝ፣ ገባክ? ሌላ ሴት ስታቅፍበት ስጨብጥበት ምን ስትልበት የኖርክበትን እጅን እኔ ላይ እንዳታነሳ። እኔ ከአንቺ ውጭ ማንንም ማቅፍ ሰው የለኝም። እሺ ርቀትን ጠብቅ። ወደዛ እየሰማ ነው። ባባ ሳይመጣ ቶሎ ከቤት ውጣ። ባባ ይሄን ነገር ካየ ችግር ነው። ስለዚህ እባክህን ውጣ። ነገሮች ሳይስተካከሉ እንዴት ነው የምወጣው? ያው ይቅርታ አድርግልኝና ማለት ነው አሁን ላይ አንተን ማየት አልፈልግም። በቃ እኔ ላይ ካል ጠላትሽ ነኝ እኔ? አዎ ለእኔ አሁን ላይ ጠላቴ ነህ። ገባክ? ስለዚህ ላይ ካልፈልግም በቃ አለቀ። እንድታወይ ነው የምፈልገው። ስለ ሰማንያ የሚያሳስበው ከሆነ ደግሞ ከሳሴ ሰማንያ እንቀጥላለሁ። ያልከሰስኩ ለልጆች ይስል እስቲ አንዴ ለእኔ ለማዳመጥ ሞክሪ። ነገሮች በዚህ ሰዓት ከአንቺ ጎን መሆን አለብኝ። ለምንድን ነው ማሰሚኝ? አልፈልግም። አመሰግናለሁ። በቃ አልፈልግም። እኔ አጋዥ አልፈልግም። በተለይ ደግሞ ያንተን እገዛ አልፈልግም። ሰው እኮ አንቺ ሊገልሹ ለሚፈልግ ሰው አለ እኮ። እያይሻለ ችግር የለውም። ለምን ትሞቻለሽ እንዴ? ስለማስብልሽ እኮ እንደዚህ ምጠይቅሽ በአንተ ምክንያት ነው። ስንት ጊዜ እንደገደልክኝ ታውቃለህ አይደል? በጣም ውብዬ እኔ አልገደልኩሽም። አልሞታልኩም እንጂ ማለት ነው። አለመግባባት ነው እሺ በቃ የተፈጠረው። ተወኝ ነው። በማያገባህ ነገር መታ አጨቅጭቀኝ። ስለ እኔ ጉዳይ አያገባህም። በቃ አለቀ። 4 ነጥብ። ዞር በል። እሺ ተነስና ሂድ፣ ውጣ። እየሰማ ነው። ባባ ሳይመጣ ውጣልኝ። ነገሮች ሳይስተካከሉ የትም አልወጣም እንዴ! የትም አልወጣም። አንቺና ልጆቼን ትቼ የትም አልወጣም። ትሰሚኛለሽ እንዴ? ለምን ለማሰሚኝ? ለአንቺ ብዬ እኮ መስዋዕትነት የከፈልኩ ያለሁት። ኧረ እባክህ ተው እንጂ። ለአንቺና ለትዳሬ ብዬ እኮ ለምን ለማሰሚኝ? በጣም አስመሳይ ነው አሁን ማለት
እኔ አንቺ እንድትጎጂ አልፈልግም። ሰውዬ ዞር በል። እየሰማኝ ነው? እኔን ማለት ነው የማቀፍ አይደለም የመንከት መብት የለም። ገብቷል? ስለዚህ ዞር በልኝ እባክህ። ልጆቹ ሳይመጡ ውጣ። ይሄ ነገሮች ሳይስተካከሉ የት ነው የምወጣው? በቃ ዞር በል። እንዴ አቤ የት ልትሄጂ ነው? የት ልትሄጂ ነው? ነይ ግቢ። እንዴ የት ልትሄጂ ነው? እሄዳለሁ። የት ነው የምትሄጂው? ድምፁን ሰምተው ልትሄድ ነው። እያመመሽ ነው? የት ነው የምትሄጂው ደግሞ? የት ነው የምትሄጂው አቤ? ምን ማለት ነው? የት ነው የምትሄጂው? ቁጭ አድርጊ ቦርሳሽን። አቤ የት ነው የምትሄጂው? እዚህ የምታውቂው ሰው አለ አዲስ አበባ? የት ልትሄጂ ነው ንገሪኝ። ወደ ሀገር ቤት። ወደ ሀገር ቤት? እና ለእኔ ሳትነግሪኝ አሁንም ልትወጪ ነው? እኔ እኮ ነግሬሻለሁ አቤ፣ ይሄንን እውነት ካላወጣሽ የትም ሄዳችም። ወደ ሀገር ቤት መሄድ ከፈለግሽም እኔ ነኝ ዋስትና ወስጄ ያመጣሁሽ ከቤተሰቦችሽ፣ እኔ ነኝ የምመልስሽ። ገብቶሻል? በቃ በእኔን ስላላመንሽኝ ችግር የለም። አሁንም ዛሬ ውሸታ ምን አይነት ነው? በሱ እያሰባሽ ነው። ለምን አምንሻለሁ? ንገሪኝ። እስከምታምኝ ድረስ እኔ መሄድ አለብኝ። ኧረ እባክሽ የትም አትሄጂም። አንደኛው እውነቱ መውጣት አለበት። አቤ ቆይ እንዴት እውነቱ ሳይወጣ እንዴት ነው የምትሄጂው? መሀል ላይ እኔም እኮ የተጠረጠርኩ እኮ ነው። እውነተኛ አወጣሁ እኮ ግን አላመናችሁኝም። ኧረ እባክሽ እውነተኛ እሱ ነው። እውነቱ ሲወጣ ነው የምትሄጂ፣ የትም አትሄጂም። አሁንም ዛሬም ቶፊቅ ነው ያደረገው ብለሽ ልታወሪ ነው? ስሚ እየሰማሽኝ ነው? እኔ አርፈሽ እንድትቀመጪ አንድ ቦታ ሰጥቼሽ ያስቀመጥኩሽ እውነታው እስከሚወጣ ነው። ገባሽ? አንቺ ጤነኛ አይደለሽም። እያመመሽ ነው። ከማን ጋር ተገናኝተሽ ነው? ስልክ ቀሞ ስንት ነገር ወሰድኩኝ አይደል እንዴ? አሁን ደግሞ ምን አድርጊኝ ነው የምትይው? ስልኬን ብቻ ስጭኝና እኔ ልሄድልህ። ምንም ነገር አልሰጥሽም። ገባሽ? ቆይ አንቺ ያምሻል። እኔ እህትሽ አይደለሁም? ቆይ ንገሪኝ፣ እህትሽ አይደለሁም? እኔ እንደዚህ ብሞትስ እንደዚህ ረግጠሽ ነበረ የምትሄጂው? እህትሽማ ብትሆን እንደዛ አትመርጥሽ። ስልክ የተባለ አልሰጥሽም። ገባሽ? አንቺ እኮ ይገሉኛል። ኧረ እባክሽ ይገሉኛል። ኧረ ይገሉሻል። ስሚ እየሰማሽ ነው? አንቺን ለፖሊስ መስጠት ማለት ነው በጣም ቀላል ነው። ከነ ማስረጃው ማለት ነው ወስጄ ማስረከብ እችላለሁ። ገባሽ? እዛው ስትንከራተቺ ትኖሪያለሽ። አመታት ነው የምታስቆጥረው። ይሄንን ታውቂያለሽ? ስልኬን ብቻ ስጭኝና አልሰጥም። ምንም አይነት ነገር አልሰጥም። የሰጠሁሽ ቤት ቁጭት ያለሽ በቃ አለቀ። ይሄን የማደርገው ግን አንቺ ጥሩ ስራ ሰርተሽ አይደለም፣ ልንገርሽ። ለቤተሰብሽ ስል ነው። እራሴ ኃላፊነት ወስጄ ስላመጣሁሽ ነው። ገባሽ? ለእነሱ ስል ነው እንጂ ገና ድሮ ነበር ማስገባሽ። እሱን ለማድረግ በጣም ቀላል ነገር ነው። አንደኛ ስም አጥፍተሻል። ሁለተኛ ደግሞ እንደዛ መተው ምግቤ ላይ መርዝ ሲያደርጉ ሊገሉኝ እያሰቡ እንደሆነ እያየሽ ዝም በማለትሽ ብቻ ራሱ አሳስርሽ ነበር። እየሰማሽ ነው? አርፈሽ ትቀመጫለሽ። ገባሽ አይደለ? ይሄንን ቦርሳሽን ይዘሽ ሂጂ። አንቺ ዞር በይ። ምን እያደረግሽ ነው? አቤ ዞር በይ፣ ዞር በይ። አቤ አታስመሰለኝ። ምን እያደረግሽ ነው? ይቅር በይ በማርያም። ዞር በይ። እየሰማሽ ነው? ምን እየሆንሽ ነው? ምን እየሆንሽ ነው? ምን አድርገሽ ነው ይቅር በይ የምትያት? ወይ ትስሚያለሽ? ስልኬንም ስጭኝ። እኔ ስልክ የተባለ አልሰጥሽም። እውነቱን እስካላወጣሽ ድረስ ማለት ነው ከዚህ ቤት አትነቃነቂ። ያለበለዚያ ፖሊስ ነው የምጠራው። እየሰማሽ ነው? ዞር በይ። እኔ መሄድ አለብኝ። እዚህ መቀመጥ አልፈልግም። አቤ ዞር በይ። ንገሪ እንጂ ምንድን ነው የተፈጠረው? አቤ ዞር በይ። ተነሺ፣ ቶሎ በይ፣ ተነሺ። አልነሳም። ፖሊስ ሳልጠራ ተነሺ። የተፈጠረው ምንድን ነው የተፈጠረው? ተፈጠረ መላ ይገሉኛል። እዚህ ካለው ማን ነው የሚገልሽ? ማን ነው የሚገልሽ? አቤ ማን ነው የሚገልሽ? እሺ ዞር በይ። እንዳትናገሪ ብለውሻል። እነማን ናቸው? ቶፊቅ አይደለም አያስፈልግም፣ ግን ልታሳስረው የእኛ ነገር ጠላቶች ናቸው። እነማን ናቸው? እስኪ አትንገሪ ብለዋል እያሉ እኮ ነው። ዞር በይ። አንቺ ያምሻል። ጤነኛ አይደለሽም። እነማን ናቸው? አቤ አንቺ እነሱ ከኔ በለጡብሽ። እኔ እኮ እህትሽ ነኝ። ገባሽ አይደል? እኔ እህትሽ ነኝ። እንደ እህቴ አብረሽኝ እንድትሆኚ ነው የመጣሽው። ይቅር በይ። ማን ናቸው? ንገሪን። የእኛ ጠላቶች ናቸው። መታሽ እንደዚህ ነው የምትጮይው እና እሺ፣ እነማን ናቸው? እነማን ናቸው መርዝ አድርጊበት ያሉሽ? ለምን አትናገሪ? በቃ መሄድ አለብኝ። ለምን እንደሚገሉሽ ማን ናቸው? ንገሪን።
ንገሪ እናሳስራቸዋለን። አቤ አልናገርም። አሊያ ግን ከዚህ ቤት ልትሄጃች ማቤ እኔም ሄድ አለብኝ። ስልኬን ሁሉ ትስጠኝ። እንዴት ነው ንገሪያ። መታሰር አለባቸው እኮ እነማን ናቸው? እሷ እንድትሞት የፈለጉት በውሸት ነዋ። እንትናንም ቶፊቅንም ነው እያልሽ የነበርሽው። ልጁ ምንም ባላደረገው ቶፊቅ ምንም ባልሰራው ቶፊቅ ነው ያልሽው። በውሸትሽን ነው አውቀሽ ነው አይደለ? እሺ ንገሪኝ፣ እነማን ናቸው? እነማን ናቸው? አንቺ ትልኛ አይደለሽም? ያምሻል እየሰማሽ ነው? እነማን ናቸው? ምንድን ነው? የምን ፓስፖርት ነው? አንቺ የምን ፓስፖርት ነው? አቤ ፓስፖርት ነው? አቤ ዞቤ የምን ፓስፖርት ነው? የት ልትሄጂ ነው? ተናገሪ። ምንድን ነው? አልሰጥሽም። የምን ፓስፖርት ነው? ከጀርባችን ሌላ ነገር እየሰራች ነበር። ምንድን ነው ይሄ? ምንድን ነው? አሀ የሳውዲ ቪዛ ጭራሽ አስመጥተሻል። ሳውዲ ልትሄጂ ነበር። ሚስጥራቸው እንዳይወጣ ሂጂ አሉሽ አይደለ? በጣም ነው ማዝነው። እስኪ አሁን እንዴት እንደምትሄጂ እናያለን። በፍጹም አልሰጥም። እዚህ ቤት ያለውን መረጃ በሙሉ እያደረሽ እንደዚህ የምታደርጊኝ አንቺ ነሽ። ዞር በል አንቺ እብድ ነሽ። እኔ እኮ እህትሽ ነኝ። እንዴት እኔ እንደዚህ ታደርጊያለሽ? አምጡልኝ በቃ ፓስፖርት ይቀደዳል። ልቀቂ። ቆይ አንቺ ምን መሰለሽ? ማን ናቸው? ማን ፓስፖርት ያወጣልሽ?